በጣም ነው የገረመኝ። ኡስታዞቹ ሳይመልሱት ጥለው ወጡ። ግን መጨረሻ ላይ አዎ የትም ሲሄድ ነው። በነገራችን ላይ ያው እኔ ጥያቄ የሆነብኝን ነገር ስጠይቅ አሁን እዚህም ስር አሉ አንዳንድ ሰዎች በምጠይቀው ነገር ላይ መልስ አይሰጡኝም። እኔ ስሞት እኮ የምሞተው ለብቻዬ እኮ ነው። ጥያቄ የምጠይቀው ለራሴ ነው። እሺ እሱን አልፈ የለም ካልክ ደግሞ ከኦዱ ጀምሮ ከአዛን ጀምሮ ከኢቃማ ጀምሮ ምናምን አይባልም። ውዱ ማለት አንድ ውዱ በሱረቱል ማኢዳ ላይ ምን ይላል? ያ አዩሀ ለዚነ አመኑ መጀመሪያ የለም ብላን ብል አሳያት እኮ አታውቅም። እሱ ያኬ አይደለም አሳያት አለው። ይሄው ታንበበው። ይሄ መጀመሪያ ይሄው አንበበ እንትና ሱረቱል ማኢዳ በረካለው አትመልስም። ከባድ ሆኖብህ ነው። ምን እንደምታመልኩ ስዕል ሰብስባችሁ ያመለጋችሁ እስልምና እንዴ ነው? ዛሊካ ወረጅ ዝም ብለሽ ሰውን ህይወት አትሰደቢ። ሱብሃንአላህ ፈጣሪ እንዴት ይወደኛል። ደብል ደብል አድርጎ ነው ማለት ነው እንትን የሚለኝ እል ነበር እዛ ውስጥ አሁን ሶን ነው እንጂ የምደነግጥበት እዛ ያለው በጣም እኮራበት ነበር። እሺ ወደ ርዕሳችን እንግባ። ይቻላል። ኦኬ ርዕሳችን ምን ነበር? ዛሬ የእስልምና መሰረቶች። ኦኬ አምስቱን የእስልምና መሰረቶችን መሰረተ በማድረግ እንገባለን። እነዚህ አምስቱ የእስልምና መሰረቶች ምን ምን እንደሆኑ፣ በምን ላይ ቤዝ እንዳደረጉ፣ በምን ላይ እንደተመሰረቱ፣ ይሄንን ደግሞ ማያሟላ ሰው ሙስሊም ሊባል ይችላል ወይ የሚለውን ነገር እያየን ኢን ዲቴል አምስቱ የተለያዩ መስፈርቶች አላቸው። ከነዚህ ከአምስቱ አንዱ የማያሟላ ሰው ሙስሊም ይባላል የሚለውን ነገር እያየን ወደኋላ ትሬስ ባክ እናደርጋለን ማለት ነው። ስለዚህ ለዚህ ጥሩ ጥሩ ሙስሊሞች ምናልባት እናውቃለን ብላችሁ የምታስቡ ሙስሊሞች ብትመጡ ደስ ይለናል። ብዙ መማማር ስለምንፈልግ ማለት ነው። በደንብ መረጃ እየያዛችሁ ከስር ያላችሁት ወንድሞች ዛሬ ብዙ የሚጋለጡ ነገሮች ስላሉ መረጃ እየያዛችሁ እንድትቀጥሉ ስንል እንላለን። ሙስሊሞች ገስት መላክ ትችላላችሁ። ከዚህ በኋላ እንቀበላችኋለን። እንግዲህ እስልምና በአምስት ማዕዘን ላይ ተመስርቷል። አምስት መሰረቶች አሉት። ሰው የተመሰረተ ነገር ደግሞ የተፈጥሮ ሊሆን አይችልም። እስልምና የተፈጥሮ ሃይማኖት ነው የሚል ጉንጭ አልፋ የሆነ ውሃ ማይቋጠር አርጉመንት አላቸው። ሮንግ ነው። እስልምና በራሱ የተመሰረተ እንጂ የተፈጠረ እንዳልሆነ ዛሬ የምንመለከት ይሆናል ማለት ነው። የተፈጠረና የተመሰረተ ልዩነቶች አሉት። እስልምና የተመሰረተ ነው። የተመሰረተውም ደግሞ እንዴት ነው፣ በምን ላይ ነው የተመሰረተው፣ እሱን አብረን የምናይ ይሆናል ማለት ነው። የተፈጥሮ ሃይማኖት ነው የሚለው ተረት ተረት እንደሆነ እንዳስሳለን። አይመን እንኳን ደህና መጣ። ሰላም እንዴት አመሻችሁ? እፎይ ቆስጣ ረይሃ ነው። ሰላም ብያለሁ ለሶስታችሁ ነው። እንዴት ነህ ቦሲ? ሰላም ብለናል። ኦኬ አለን እግዚአብሔር ይመስገን። አካም ዙዙ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጥያቄ ነበር። ኦኬ ትጠይቂያለሽ። ቅድሚያ እስኪ አንድ ጥያቄ ማለሽ እና እስልምና በስንት ነገር ነው የተመሰረተው ብለሽ ነው የምታምኚው? እኔ እስልምና ላይ ብዙ አላውቅም፣ እውቀት የለኝም። ምንድን ነው እምነትሽ? እኔ ሙስሊም ነኝ። ሙስሊም አሁን ሙስሊም ስትሆኚ እስልምና መሰረቶችን አታውቂም? እኔ ልጠይቅ ነው መጣሁት። ወይዘይ አላውቅም። ምንም አልተማርሽም? ተወላጅ ነኝ እንጂ ምንም አስተምረኝ። ክርስትና አስተምረኝ። እስልምና ምንድን ነው ብለሽ የምትከታዩ? እስልምና አንድ አምላክ በብቸኝነት ማይወልደው ማይወለደው ሞት የሌለበት ጥርት አለው። ማይወልድ የሚል አለ ግን ማይወልድ ማይወለድ ነው አልኩ። ማይወልድ የሚል ጥቅስ አለው? ይሄ አዎ አለ። ምን ላይ ቁሉ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አይበቃህም እኮ ማይወልድ የሚል ነው ወይንስ አልወለደም ነው? በቃ አልኩ እኮ አይወልድም አይወለድም።
አሁን ጥያቄ እንዳቀርብልኝ አይወለድም አይደለም አልወለደም አልተወለደም ነው ወይንስ ማይወልድ ነው? ለምን አንተ ነጥብ ለማስፋት ነው? ኖ ምን ነጥብ አስፈልሻለሁ? በደንብ አስተውይልታችን በደንብ አስተውይ። እፎይ አልወለደም ቢባል ወደፊት አይወልድም ማለት አይደለም። እፎይ አይወልድም እና እሺ ወልዷል ምን ነገር አልተስጣኛለሁ። ሊስን እፎይ አልወለደም እና እፎይ አይወልድም ልዩነት አላቸው የሉም? ኖ አሁን አላህ አይወልድም አይወለድም አልኩ። አንተ አይወልድም ካንተ ለምን ታመሳስላለህ? አንተ ሰው ልጅ ነው። ቆይ አገባኝ። አንተ ኢየሱስን አይደለም አልኩት እኔ አላህን ነው። ኢየሱስ እንጃ ተመልሶ ሲመጣ ሊወልድም ይችላል። አዳምጪ። አላህ ሚስት ካገኘ ይወልዳል። ቁርላይኖችን አግብቶ ሊወልድ ይችላል። ማስረጃ ዝታኝ። እሺ እሰጥታለሁ። በመጀመሪያ ደረጃ አይወልድም የሚል ጥቅስ የለም በቁርአን ውስጥ። ስለዚህ አይወልድም አይደለም የሚለው አልወለደም። ወላሂ አላህ ነገርኩ። ወይኔ ለሚወልድ ለሚውለድ ማለት ምን ማለት ነው አልኩ እኮ አሁን አናገርኩ ከነ ትርጉሙ ምን ማለት ነው? ጆሮ የለም እንዴ? ምን ማለት ነው? አይወልድም አይወለድም። ወይኔ አይደለም ትርጉሙ እንደዛ አይደለም። አልወለደም በቃ ምንም ይሁን በቃ አልወለደም እኮ አልወለደ እኔም እኮ እህታችን እኮ እኔም እንደዛ አልኩ። ወልደሻል አንቺ? አረ ወልደሻል? እሺ አረ በጠራቅ ጥያቄ ላቅርብልኝ። ወልደሻል? አይ እኔ አልወለድኩም። አላህ አልወለደም ነው የሚለው። አየሽ አንቺ አትወልጂም ወደፊት እና እኔ የሰው ልጅ ነኝ እኮ ያማሃል። ትወልጃለሽ አትወልጂም? የሰው ልጅ ነኝ። ፈጣሪ ከሰጠኝ ይወልዳለሁ። እንደ ያማሃል ጎበዝ። አየሽ የሰው ልጅ ታመሳስላለህ። ኢየሱስን አይደለም እኮ ፈጣሪ አላህ ነው። ተረታለው አልወለድሽም አንቺ። እሱ እኔማ በጣም ጤነኛ ነኝ። ምኑን የሚያስቅሽ እናማ ለምን ከኢየሱስ ታመሳስለዋለህ? ኢየሱስ እኮ ሰው ልጅ ነው። ከሱ እንደው ብታመሳስለን ችግር የለም። ዙዙዬ እንኳን ከኢየሱስ ተይና ከኔ ጋር አመሳስለውም አላህን። ምክንያቱም እኔ ጭንቅላት አለኝ፣ አላህ ጭንቅላት ይኖረው አይኖረው አታውቂውም። ገና እግር ነው የምታመልከው። አምሳያ የለውም በቂ ነው። ጭንቅላት የሌለው ስለሆነ አምሳያ አንተ እንደው ሽንት ቤት ገብቶ የሚገማማው ነው ያመለካለው። ኧረ ተው እንጂ ችግር የለውም። አንቺን ሲያበጅሽ በገማ ጭቃ አብኩቶ ነው የሰራሽ። 40 ዓመት ሙሉ ጠፍጥፎሽ ከሚገማ ከሚጨለጨል ከጠነባ ጭቃ በእጆቹ ነው የሰራኝ ብለሽ ነው የምታምኘው። ያንን የገማ ጭቃ አይደለም መግባት እዛ ሽንት ቤት ውስጥ በእጆቹ አብኩቶታል። ስራን ችግር የለም። ዋናው ፈጣሪ መሆኑ ነው። አሁን ፈጣሪ ላለመሆኑ ማስደስታኛ አሁን ፈጣሪ መሆኑ ገባሽ? ፈጣሪ ነው አልሐምዱሊላህ። ሞታ ሚጣ ቆይ ቅድም ምን ብለሽ ነበር? ቆሻሻ ቦታ አይገባም ብለሽ ነበር። የገማ ጭቃ በእጁ አብኩቶ እንደነካና እንደሰራሽ ስነግርሽ ደግሞ ይሁን ችግር የለውም ማለት እግዚአብሔር ሚስጠግብቷል። ይሄ እውነት ነው። እንዴት እኛ ፈጣሪ ምንም የሚያቆሽሸዋል ብለን አናምንም። ፈጣሪ የሚያቆሽሸው የለም። እንኳን ፈጣሪ አንድ አዳምጫ ለመስኪው አዳምጪ። ቆይ እግዚአብሔር ሚስት አግብቶ ያላል። ቆይ ፈጣሪ ሚስት አገባል እንዴ? እሺ ማስረጃውን አንቺ ወላሂ አላ እኮ ወጣል ያለው ነገ ወጣል ያለው አላ ኢብራሂም ተቀበየ መጣል ያለው ጉዲው እኮ ወጣ። ይምሮኛ ጀግና ዙዙ ለምንድን ነው እንደ ኡስታዝሽ ጅልማት? አንቺ ምንድነው አወርኩኝ እንደዝግብሽ እናምታሰድቢው? አረ ጅል አይደለሁ። ዙዙ ፕሊስ አዳምጪ። ዙዙ መረጃ ካለሽ መረጃሽን አቅርቢና ጠይቂ። ወላሂ ነገ እመጣለሁ ያለው ለእያንዳንዱ ማስረጃ እመጣለሁ ያለው አዳምጪ እኮ። ስለዚህ ምንድነው ከሌለ ዝም በይ በቃ። ኡስታዞች እዛ የሚቀጥችን ያለሽ እድመተሽ እንትን አትበይ። መረጃ ባለሽ ላይ ታወሪያለሽ። መረጃ ከሌለሽ ግን ሚዩት አድርጊ፣ አረብሽ። ኤኒዌይስ ወደ ቶፒካችን እንመለስና እንግዲህ እህታችን አንድ ሚዩት አድርጊ። ወደ ቶፒካችንን ፓራፍሬዝ አድርገው እንትና ወሴ። መልካም እንግዲህ ርዕሳችን ዛሬ 5ቱ የእስልምና መሰረቶች ላይ ነው። እንግዲህ ምንድነው ፖይንታችን የሚሆነው በደንብ እንድታስተውሉ እንፈልጋለን። አንድ የተመሰረተ ነገር እንዴት ከዘላለም አለ? መጀመሪያም የነበረ ነው ሊባል ይችላል። ከመመስረቱ በፊት አለ እንዴት ሊባል ይችላል? ሚል ፖይንት ይዘን የመጣ ነው። ስለዚህ በእነዚህ በ5ቱ የእስልምና መሰረቶች ላይ ተነስተን እያንዳንዱ ጥያቄዎች እያነሳን እናያቸዋለን። ከነዚህ 5ቱ መሰረቶች አንዱን የማያሟላ ሰው ሙስሊም ተብሎ ይጠራል ወይ ሚል ፖይንት ይዘን የገባ ነው። እነዚህ ነገሮች አይ ቲንክ በጨዋነት መልሱልናል ብለን እናስባለን። የገቡት ሙስሊሞች እንቀበላቸው።
ፈሪድ ሙስሊሞች አውርዶ ለስትገባላችሁ ስለምን ታሰድባላችሁ? እስልምና አይ አብድሊስ አድል ሊቢሷ እድለ ቢሷ ለማለት ነው። ኦኬ እድለ ቢሷ እድለ ቢስ ብለሽ ስም ይዘሽ መጥተሽ ገብተሽ የሌሎችን እድልማ አትዝጊ። እነሱ ከገሃነም እሳት ለመዳን እድል ሳይሆን አንተ ለይሽ ስለዚህ ትሳደባለህ። እናንተ ለይሽ ስነ ስርዓት የለም። እሺ ጥያቄው ላይ አታስተምሩ ካስተማሩ ኮሽ ጥያቄው ላይ አንድ ሰው እንዳይገባ ሙስሊም ሆነ ሰው እዚህ አንድ ሰው እንጨት አምላኪ ሁላ ከኛ ጋር አስታውሩ። ሻሻችሁን ታጠቡ መጀመሪያ። ጨረሽ አሰረቡም እኮ ምን እንደምታመልኩ ስዕል ሰብስባችሁ ያመለጋችሁ እስልምና እንዲህ ነው። ይፍታ ዛሊካ ወረጅ ዝም ብለሽ የሰውን ህይወት አትሰደቢ። እሺ እስልምናን ያስተማሩሽ ኡስታዞቹ ናቸው እንደዚህ አይነት ብልግናና ስድብ ያስተማሩሽ? ምክንያቱም የቲክቶክ ኡስታዞቻችሁ ከብልግና እና ከስድብ ውጭ ምን አያውቁም። ምን ያህል ብልግናና ስድብ እንዳስተማሯቸው ከዚህ መረዳት ትችላላችሁ። ገብተው ሴቶቹም ስድብ፣ ወንዶቹም ስድብ ከስድብ ውጭ ታውቃለህ ሲጀመር መሀይብ። ኧረ እባካችሁ ሙስሊሞች ቁርአንን ነው በአማርኛ እየቀሩልን ያለው ይመስለኛል። እፎይ እንኳን ደህና መጣ። እንኳን ደህና ጠበቀኝ። ሰላም ነው? ይመስገን ነው። ሰላም ነው አለን አልሐምዱሊላህ። መልካም። እስልምና በስንት መሰረቶች ላይ ነው የተመሰረተው? እሺ ለምን ከዕምራን ጋር አትገጥምም አንተ? እሱ ተዘጋጅቶልህ ነበር እኮ። ሂድ ጆሮውን ጠምዘውና ዘውና ና ይማር። አያችኋቸዋል። አንዳቸውም እስልምናቸውን አያውቁም። እየየ ብቻ ነው ገብተው መልስ የለም። አንተ ክርስቶስን ከነሰገራ አታምልክ። መጀመሪያ ክርስቶስን ከናሩ አታምልክ። ያው ብልግናቸው ነው። ከስድብ ውጭ ከነኚህ ጋር እኮ ነው ተቆጥረን አሁን ህዝብ ተብለን ኢትዮጵያዊ እንባለው። ምን ያህል ባለጌ ተሳዳቢ እንደሆኑ ይዋቸው። ማንም ተሳዳቢ የለም። ስነ ስርዓት ያዘንተ ራስ ነው። ይኸው እያየሻቸው ወንድሞችሽ እስልምና ያስተማራቸው ስድብ ነው። ነብያቸው ያስተማራቸው እንደዚህ ቆሻሻ ነገር ነው። ስነ ስርዓት አታስተምርም አንተ። አንቺ ራስሽ ከሆነ እየሰደብሽኝ ነው እኮ ከነብይሽና ከሐዲስሽ ከቁርአንሽ ያገኘሽውን ይዘሽ ላ እኛ ቆን ተሳደብ የሚል የለም። ግን አንተ ለስርዓት በቃ ስነ ስርዓት አታስተምርም። እሺ ሚዩት አድርጊ። በቃ መልስ ከሌለሽ ሚዩት አድርጊ። እኔስ እፈይ ሰላም። እንዴት ነው ፌቨን? ደህና ነህ? ሰላም ነው። እንዴት ነው? አለን አንበሳችን። በጣም ነው የሆነ ሪካርድ ላይ አይቼሽ ነበረ። በጣም ነው ማከብር፣ በጣም ነው መወድ። አንጫጫ ዝም ብለህ ወንድሜ። ተባረክ፣ እግዚአብሔር ይባርክ። አሜን አሜን። እውነት ማለት በጣም ጥያቄ ከፈጠሩኝ ነገራቶች በሙሉ አንድም በአንተም መንገድም ነው። አንተም በጣም ረድተኛል። ከዛ እንደወጣ የምትናገራቸው ነገራቶች በሙሉ ደስ የሚሉና ልብ የሚያርሱ ናቸው። እናመሰግናለን። አይኖቻችን እንድንከፍት እንዳንተ አይነቱን ያብዛልን። ተባረክ ወንድሜ ተባረክ። እሺ አሜን አሜን። የሆነ ጊዜ እኮ አይቼሽ አስገባሁሽና ብዙም ስላላወኩሽ ወጣሽ። ጥያቄ ኡስታዞችን ስትጠይቂያቸው ያ ጥያቄ ወይ ኡስታዞችን ስትጠይቂ ያየሁት ቪዲዮ ኢንተረስ አንድ የሚታርገም በጣም ነው የገረመኝ እና ኡስታዞቹ ሳይመልሱት ጥለው ወጡ። ግን መጨረሻ ላይ አዎ የትም ሲሄድ ነው። በነገራችን ላይ ያው እኔ ጥያቄ የሆነብኝን ነገር ስጠይቅ አሁን እዚህም ስር አሉ አንዳንድ ሰዎች በምጠይቀው ነገር ላይ መልስ አይሰጡኝም። እኔ ስሞት እኮ የምሞተው ለብቻዬ እኮ ነው። ጥያቄ የምጠይቀው ለራሴ ነው። አሁን ከቤተሰብ በጣም ያው ከባድ ህይወት ነው። ያው ሁላችሁም ታውቃላችሁ ከዛ ስንሆን ማለት ነው። እና መገፋት አለ። ግን ምንም አይነት ነገር ግፊያ ቢኖር ከሲኦል አይበልጥም፣ ከሲኦል አይበልጥም። እያየ የሰው ልጅ ገደል አይገባም መቼም። በዚህ ዘመን ደግሞ ፈይ ወንድሜ የሰው ልጅ መች እንደሚሞት እንደ ድሮ አይደለም ዘመኑ፣ እያየን ነው። ወጥቶ መቅረትም አለ። ስለዚህ ትክክለኛውን መንገድ ማወቅ ግዴታ አለብን። እንደኔ አስተሳሰብ
የሰው ልጅ ግዴታ ማወቅ ያለበት ትክክለኛውን መንገድ ነው። ሲራጠል ሙስተቂምን ማወቅ አለበት። ሲራጠል ሙስተቂም ማን ነው? እኔ በቀን 27 ጊዜ ኢድነ ሲራጠል ሙስተቂም እያልኩ የምውለው ሴትዮ ግዴታ ሲራጠል ሙስተቂም ያስፈልገኛል። እኔ እንደራሴ ነው፣ የግል ሐሳቤ ነው። ምክንያቱም ለሰዎች አስቤ በጣም ብዙ ነገር ደርሶብኛል። ስለዚህ አሁን በራሴ እንደ ግል ለራሴ ሲራጠል ሙስተቂምን አግኝቻለሁ። መንገድ እኔ ነኝ፣ ህይወት እኔ ነኝ። ያለ እኔ ወደ አብ የሚሄድ አንድም የለም የሚል ቃል ለእኔ በጣም በቂ ከበቂ በላይ ነው። ኢየሱስ ሰው ነው ይላሉ። የኔ ክብር ያለው እዛ ውስጥ ነው። የኔ እህት፣ የኔ ሰላም ያለው የኔ ጤንነቴ ራሱ የመጣው በሱ ሰው በመሆኑ ውስጥ ነው። ስለዚህ እኔ ያልሸማቀቅበትም በጣም ኩራቴ ነው። ደስ ብሎኛል ልጁ ስላደረገኝ ስለመረጠኝ። በነገራችን ላይ አመስግኑ። በጣም ብዙ ትምህርቶች ያስፈልጉኛል፣ መማር እፈልጋለሁ፣ እየተማርኩም ነው። እና የሰው ልጅ ማወቅ ያለበት እህቶቼ፣ ወንድሞቼ ሲራጠል ሙስተቂም ማን እንደሆነ ማወቅ አለባችሁ። አሁን የሰላት ተርቲብ ሳይሆን አርካኑል ኢማን ስንት ነው እያለ እየጠየቃችሁ ነበር። እናንተ ደግሞ አንተ ኢየሱስ እንደዚህ ነው ኢየሱስ የማይባል ለሰው ልጅ የማይባለውን ስድብ ለሱ ራሱ ትሰድቡታላችሁ። የማይባል ነገር በቃ አይጠቅምሽም። አሁን ለምሳሌ ተሳደብሽ፣ ወረድሽ፣ ምንድነው ጥቅምሽ? ምን አተረፍሽ? የእውነት ጥሩ አይደለም። በቃ እንደዚህ አይነት ነገር አታድርጉ። ያደረጉ ብዙ ሰዎችን እያየን ነው። ሌላው ምኑ ፊቱ ተመንጥሮ ሌላው ስንት ነገር ሆኖ እያየን ስለሆነ ባትሳደቡና መልስ ካገኛችሁ ብመልሱልን። ጥያቄ ስንጠይቅ ወይም ጥያቄ ካላችሁ ደግሞ ጠይቃችሁ መልሳችሁን ተቀብላችሁ በክብር ውረዱ። አትሳደቡ። የእውነት ስድብ ጥሩ አይደለም። አመሰግናለሁ። ቴንክ ዩ። እናመሰግናለን። ቆንጆ ተባረኪ። አሜን አሜን። ያው በጣም ተፈላጊ ስለሆንክ እኔ ብዙ ማውራት አልፈልግም። በጣም ተፈላጊ ስለሆንክ ብዙ ሰው ስለሚፈልግ እኔ ደግሞ ከለፈለፍኩ ስለማላውቀው በዚህቱ ያው አስቆሙኝ እንጂ። አይ ቆንጆ፣ ደስ ብሎኝ ነው የሰማሁሽ ሄቨን። እዛም ከኡስታዞቹ ጋር ያደረግሽውን ውይይት ሰምቼው ነበረ፣ የጠየቅሻቸውን። እንደውም ባለፈው ላይቭ ላይም እያሳየ ነው ነበረ ኡስታዞቹ እንዴት አድርገው እየጠየቅሽ፣ በተለይም ይሄ እንትን ላይ ሰላት ላይ ጠየቅሽው እንዴት ነብዩና መላእክቱና አላህ በአላህ ላይ እንዴት ሰላዋትን ያወርዳሉ። እንግዲህ ያው ጠይቃለሁ። አይታችሁ ከሆነ መልሶ የተመለሰልኝ በመጀመሪያ የጠየቅኩት ጥያቄ ያው እኔ ብዙ ጥያቄዎች አሉ በውስጤ። እኔ ደህና ኡስታዝ ባገኝ ደህና ኡስታዝ ነኝ የሚል ሳይሆን ትክክለኛ ለፈጣሪው ፈርቶ ፈሪ ነኝ እኔ ፈጣሪ ማገልገል እፈልጋለሁ። ማንንም ያምልክ እሱ የራሱ ጉዳይ ነው። ግን እንደኔ ጥያቄ መልስ የሚመልስልኝ ኡስታዝ ባገኝ አስታውሻቸው። ሜቢ ጥያቄውን አስታውሻቸው እዚህ ላሉትም። እዚህ ላሉትማ እኔ ጥያቄ በመጀመሪያ እኔ እንደ ኤቨን አባቴና እናቴ ሙስሊም ስለነበሩ ነው እኔ ሙስሊም የሆንኩት። ሻዳ አድርጌ አይደለም ሙስሊም የሆንኩት፣ ተወልጄበት ነው። ነቢዩ ሙሐመድ ግን እናትና አባታቸው ሙስሊም አልነበሩም። ይሄንን ዲን እስከ 40ኛው ዓመታቸው ድረስ ከየት አመጡ ነው እኔ ጥያቄ በጣም ጥያቄ የፈጠረብኝ። እስከ 40ኛው ዓመታቸው ድረስ ምንን ሲያመልኩ ነበረ? በምን አይነት ኪታብ ማንን ሲከተሉ ነበረ? እስከ 40ኛው ዓመት እንግዲህ 40 ዓመት ማለት ቀላል እድሜ አይደለም። ቀላል እድሜ ነው፣ ትንሽ እድሜ እኮ አይደለም፣ ትልቅ እድሜ ነው። ስለዚህ እስከ 40ኛው ዓመታቸው ድረስ ማንን ነበር ሲከተሉ የነበረው? ከየት መጣ ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ አርካኑል ኢማን 5 ነው። 5ቱ አልአወሉ ሸሃደቱ አላህ ኢላሃ ኢለላህ ወኢቃሙ ሰላት ወኢታኡ ዘካት ወሰውሙ ረመዳን ወአጁል በይት ወመን ስተጣዐ ኢለይሂ ሰቢላ። ይሄ 5ቱ የእስልምና መሰረት ከሆነ እሺ ሻዳ እናደርጋለን፣ ችግር የለም። የማታውቁ እንዳትዘባርቂ አዳምጡ። ሻዳ ችግር የለም። አራታቂም እናት ያቁም ያለ ኤቨን ዳምጠኝ ትመልሳለህ። ካወቅ መልስ ሰጠኛለህ። ቁጭ በል አዳምጠኝ፣ በእናትህ አዳምጡ።
መልስ ፈልጌ ነው። እኔ ጸብ አልፈልግም፣ መሰደብም አልፈልግም። ለምን ትሳደባላችሁ? በእናንተ ሳፍ ለምንድን ነው የምንሰደበው? ግዴታ አይደለም መሳደብ። እሺ እንስማማለን። አንድ ቋንቋ ነው የምናወራ አይደል የኔ ወንድም? ስለዚህ ሰላት ሻሃዳ ከተደረገ ሻሃዳው አንደኛ ደረጃ ላይ ሻሃደቱ አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ እቺ ስላላልኩ ነው አታቂም ያለኝ። ሻሃደቱ አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ስላላልኩ ነው። ስለዚህ አንደኛው ሻሃዳ፣ ሁለተኛው ደግሞ ሰላት ነው። የእስልምና የቆመበት ምሰሶ ማለት ነው። ይሄ የዚህ 5 ያለው ያልኩ እሱ ነው። እሺ እስልምና እዚህ ላይ ከቆመ እዚህ ላይ ከተመሰረተ ሰላት የታለ? ቁርአን ላይ ሰላት ስጡን ነው እኮ። እኔ እኮ ልመናዬ ከቁርአን ላይ ሰላትን ስጡን፣ ሰላት እንዴት እንደሆነ ስጡን ነው። እኔ ልመና ላይ እኮ ነኝ፣ ጸብ ላይ አይደለም። እኔ ካንተ ጋር ጸብ ምን ነው? በዳር በምድር ላይ አልተጣባን ምንም ሀቅ የለብኝም። ውርስ ላይ አልተጣላን፣ አልተጋጨን ወንድሜ። ሀገራችንም ወይ አይገናኝ ይሆናል። ይሄን ጥያቄ ሳይመልስ ነው ኡስታዙ ሰዓት ለምን እንዳልመለሰ ገብቶሻል? ግን ይዛለት ኖ የትም እኮ ነው። እኔ ለምጄዋለሁ። ለምን መሰለህ ስለ ሶላት ያልሽው ይህን ጥያቄ የጠየቅሽ ዋብያውም አለ ሀዲስ ማይቀበሉ ነበሩ እዛ ጋር ከኡስታዞች ውስጥ ቁርአኒስት ብቻ ሆኗሉ እና አብዱል ጀሊል ነበሩ። ሙዓዝ ደግሞ ኡስታዝ ሙዓዝ ደግሞ የግዴታ ሀዲስንም ይቀበላል። ስለዚህ እነኛ ጋር አሁን ይሄ ጥያቄ ጠብ የሚያስነሳ እንደሆነ ገባቸው። ያደረገው ምንድነው? መጽሐፍ ቅዱስ ሊያመጣና በዛኛው ሰላት በእንትን አይምን በመሐመድ ላይ እንትን የሚያወርዱት የሚለው መጽሐፍ ቅዱስ ላይ መጡ። አይ መጽሐፍ ቅዱስም እንዲህ ይላል አለና ሳይመልሰው ያኛው ቶ በቃ ይቅር አለው። በቃ ቸኩላለሁ ብሎ ሳይመልሰው ወጣ እና በጣም ተጣርጎ የራሱ ጥያቄ ነበረ ወንድሜ። ለምን እኔ የጠየኩት እኮ ከቁርአን ነው። መጽሐፍ ቅዱስማ ወደ እስልምና መልሱኝ ነው። እኔ አሁን ጥያቄ የነበረው የዛኔ ወደ እስልምና እስኪ መልስ ስጡኝና እስኪ ወደ እስልምና ልመለስ ነው ጥያቄ። እነሱ ግን ከመጽሐፍ ቅዱስ ነው መልስ የሰጡኝ ማለት ነው። ዋናው ቶፒክ ዋብያው ተረጋጋ። መልካም። ዛሬ ከነዛ ውስጥ እሷም ካነሳችሁ ውስጥ የእስልምና ማዕዘን ከሚባለው ውስጥ የምንዳስስ ይሆናል። እስልምና የተመሰረተበት 5ቱን ነጥቦች እንመለከታለን ማለት ነው። እስልምና የተመሰረተበት 5 ማዕዘኖች ወይም ደግሞ ምሰሶዎች አሉት። 5ቱ ምሰሶዎች እያንዳንዳቸውን የምንዳስሳቸው ይሆናል ማለት ነው። እስልምና የተመሰረተበት 5ቱን ፈሪድ እንኳን ደህና መጣ። እኔ ልናገርና ልውጣ ስለምቸኩል አስቀድሜ ተራን ጠብቅ። ኦኬ ፈሪድ ቀጥል። ኡመያ እንኳን እንዴት ነሽ? ደህና ነኝ ይመስገነው። እንዴት ነሽ? እየተማርሽ ነው? አዎ በውስጥ እንትን ብዬ ነበረ። ምን ጽፈሽልኝ ነበር? አዎ ውስጥ ልኬልህ ነበረ። ተለያዩ መሰለኝ። ባለፈው ጻፊልኝ ብዬሽ ነበር፣ ረስቼዋለሁኝ። አክቹዋሊ ብዙ ቴክስቶች ስለሚመጡ ለቃል ጻፊለት። ቃል ይታይሻል እዚህ ጋር? ለሱ ጻፊለት። ቴኬር አድርጉ። ብዙ ልጆች ብዙ ጫና ነው የሚደርስባቸው ክርስትና ሲማሩ እንትን ሲሉ እንዲህ ቀላል አይደለም። ከቤተሰብም ከተለያየ ቦታ ላይ የተለያየ መከራ ችግር ስለሚመጣባቸው እሱን አውቃችሁት ክርስቶስን ስትቀበሉ ወደ ክርስቶስ ስትመጡ አልጋ በአልጋ እንደዚህ ምናምን ነገር እንዳትጠብቁ። መከራ ችግር ሊመጣባችሁ እንደሚችል አውቃችሁት ነው። ያንን ጠንቅቃችሁ አውቃችሁ ነው ማለት ሪስክ እንዳለው አውቃችሁ ነው። ትምህርት በደንብ መማር አስቀድሞ እዚህ ጣት እንዲህ የምናንጨፈርረው ነገር የለም። ገስት ላይ የሚደረግ ምንም የለም። እንደውም እኛ ገስት ላይ መታችሁ እንትን ከምትሉት በላይ ከስር ሆናችሁ ተምራችሁ እዛ ብጨርሱ ነው ደስ የሚለን። እዚህ ገስት ስጋቡ ጭራሽ መከራ ስለሚመጣባችሁ ማለት ነው። ስለሚያውቋችሁ በውስጥ ያሳድዷችኋል። ምንም ያው እኔ ማለት እኔ ምንም ቢሆንም ያው ዝም ያልኩ ነው። ምንም እያወራ አይደለም። እኔ መማር ፈልጋለሁ እውነታዊ ነገር
ለዛ ነው ያልካለው። እውነት የትኛ ነው ውሸት የትኛ ነው? በደንብ አድርጌ መማር እፈልጋለሁ። ገባ አይደለ ወንድሜ? እኔ እንደሰው እዚህ ላይ ወጥቼ ምንድነው ምናምን ብዬ መሰዳደብ ምናምን ይሄ አይፈቀድም። ሲጀመር መሰዳደብ ጥሩ አይደለም። በደንብ ልልሽ የፈለኩት ምንድነው ብዙ መከራ ይመጣብሻል ክርስትና ጋር ስትማሪ ካዩ ከቤተሰብ ጀምሮ እስከ ተለያየ ብዙ መከራ የደረሰባቸው ስለምናቅ ማለት ነው። ብዙ ልጆች አሁንም ስቲል ስላሉ የሰው ልጅ አሁን ለምሳሌ መጥፎ ነገር ብለን ተሳድበን ምን ብለን መሰዳደብ አያስፈልግም እኮ መማር ግድ ነው። ምንም ቢሆን ጥሩ ነገር ሰምቶ ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው፣ የሰው ልጅ መማር ደስ ይላል እንጂ እዚህ ላይ ወጥተው ሄጅ እንደዚህ ወደዛ ወዲህ ምናምን አያስፈልግም። ስድብ ሲጀመር ጥሩ አይደለም። እውነት አዘቢ እስቲ ኡመያ የእኛ ልጆች አሁን እነሱ ጋር ከገቡ ሲሳደቡ መሰዳደብ አያስፈልግም። የእነሱ ግን እኛ ጋር ሲመጡ ቀጥታ ነው የሚሰድቡን። የእኛቹ እኮ ሄደው አይሳደቡም። እዚህ ገብተው ግን አምላካችንን ይሳደባሉ፣ እኛን ይሳደባሉ፣ ቤተሰባችንን ይሳደባሉ። ደፎር ይሳደቡና ከዛ በኋላ ነገር ስንላቸው እኛ እናንተ ተሳዳቢ ናችሁ ይላሉ። ቀጥታ እንደገቡ አይደለም። አሁን እዚህ ላይ ወጥቶ እንደዚህ አሁን አንተ እንደዚህ ያልከው ማለት እያስተማርክ ነው። እንደዚህ ነው፣ ይሄ እንደዚህ ነው፣ እንደዚህ ነው እያልክ እያስተማርካችሁ፣ ግን እነሱ እየመጡ መሳደብ አስፈላጊ አይደለም። ጥሩ ነገር እየሰማችሁ ከሚሆን ከሆነ ይሆናል። በግድ እኮ አሁን ለምሳሌ አንተ ናና እመኑልኝ ናና እንደዚሁ ነው እያልክ አይደለም አይደለ? እውነታዊ መንገድ እንደዚህ ነው፣ ይሄ ጥሩ መንገድ እንደዚህ እያልክ ነው እንጂ ናና በግድ ወደ እኔ ነው ምናምን እያልክ አይደለም። አንተ ያለው መንገድ እያስረዳክ ነው። አንተ እየተማርክ ወይም ያየህ መንገድ እያሳየክ ነው እንጂ ኑና በግድ ወደ እኔ እያልክ አይደለም። እንደምታየኝ እንደሆነ ማለት ነው። ግን እዚህ ላይ እየወጣችሁ የምትሰዳደቡ ነገር እውነት አስፈላጊ አይደለም። በእውነት አትሳደቡ። ሚሆንም ቢሆንም አእምሯችሁ እንትን አድርጉና ስሙ። መልስ ካላችሁ ብቻ መልዕክት አስተላልፍላቸው። መልስ ካላችሁ የምትጠይቁ ጥያቄ ትክክለኛ ጥያቄ ከሆነ ጠይቁ። ይሄ ትክክል አይደለም ካለ ደግሞ ወረዱ በሰላም። መሰዳደብ መቆሻሸሽ አያስፈልግም። አሁን እሱ የሰው ልጅ ነው መቼም ፈጣሪ አይደለም። እሱም እንደኛ ነው፣ ከሰው ነው የተፈጠረ። ለምንድን ነው ግን የምትሰዳደቡት? እውነት እኔ በጣም ነው የምታዝበው። በጣም እያየው ማለት ነው። የሆነ ጊዜ እውነቱን በአይኔ ላይ ዞረ ማለት መሰዳደብ አያስፈልግም። የሰው ልጅ መቋሸሽ አያስፈልግም። እሱ እኮ ፈጣሪ አይደለም የሰው ልጅ ነው አይደለ እንዴ? እና መሰዳደብ አይደለም። በእውነት አትሰዳደቡ። እሺ ቴንኪው፣ በጣም እናመሰግናለን። በርቺ። ቃልን ጻፊለት፣ ያው ነገር ልሻለሁ። ቃል ጻፍላት፣ በውስጥ ቴክስት መልስላት፣ በውስጥ በደንብ አስተምሯት። ኦኬ አብድራማን። እሺ አንተ አጠገብ ያለ ነካ ከሰርሻለሁ። አብዱ ረሺድ ከጎንሻለሁ። አይቼዋለሁ። ችግር እንዴት ዋላችሁ? ሰላም ብያለሁ። እሺ ሄቨንም ኡሙዬም ኢስላም ነበሩ ከዚህ በፊት ቶፒኩ ላይ አሁን እኔ ወንድም ኢስላም ነኝ። አሁንም እኔ መማር እፈልጋለሁ፣ እውነታዊ ነገር መማር እፈልጋለሁ። እኔ ስድብ አልፈልግም። የሰው ልጅ መሳደብ አያስፈልገኝም። ከኔ ላይ ተፈቅዶም አይደለም። መሳደብ ምናምን ሳይሆን ኢስላም ነሽ። መሳደብ አስፈላጊ አይደለም። አብዱራሺድ እንኳን ደህና መጣ። አብዱራሺድ ደህና ቆያችሁ? መልካም። ሜይ ቢ ቶፒካችንን ሰምተዋል? አዎ እየሰማኋችሁ ነበር። በቅርብ ነበር የገባሁት። መልካም። አምስቱ የእስልምና ምሰሶዎች ምን ምንድን ናቸው? አመንቱ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ላንፈርቁ በይነ አሐድን ሚንሁም የሚለው መሰለኝ። ማዕዘን የሚባሉት ምሰሶ የሚባሉት በአላህ ማመንና በመልእክተኛውና በመጽሐፍቶቹ ማመን አይደለ? እሱ አርካነል ኢማን ነው አንተ እያልክ ያለው። እሱ እኮ አርካነል ኢስላም እኮ ነው ያለ። አርካነል ኢስላም ማለት 5 ነው። ከአምስቱ እስኪ አንተ 5ቱን በልልን። ያው ትልቅ ሰው ነው፣ ትንሽ አይደለም።
በአላህ ማመንና በመልእክተኛው ማመን አይደለ? እሺ በአላህ ማመንና በመልእክተኛው አንድ በመጽሐፍቶች ነው አይደለም። እኔን አስቀድሜ እኔ ጋር ላውራ። እሺ መልካም። እሺ ታስተላልፍለታለህ አብዱልረሺድ፣ ትሰማውና እመጣለሁ አንተ ጋር። መልካም ዋብያ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ኦኬ ቴንክ ዩ። እስልምና በምን ላይ ነው የተመሰረተው? ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ነው። ኢቃም ሰላት ወኢታእ ዘካት ወሰውም ረመዳን ወሐጁል በይት መን ኢስተጣዐ ኢለይሂ ሰቢላ። ኦኬ የእስልምና መሰረት ይሄ ነው። ስለዚህ እስልምና በዚህ ነው የተመሰረተው። ከሙስሊሞች ሩክን ውስጥ ምን አሁን ያልኩልህ ማለት ነው። ስለዚህ የተመሰረተበት ይሄ ነው። ተረጋጋ፣ ቆይ። ስለዚህ እስልምና በተፈጥሮ የሚገኝ ሳይሆን የተመሰረተ ነገር ነው ማለት ነው። አይደለም፣ አንድ ሰው ሙስሊም ሲሆን የግድ ይሄ ማድረግ አለበት ማለት ነው። እስልምና የተመሰረተው መጠመቅ እንዳለበት ማለት ነው። ስለዚህ የተመሰረተ ነው ካልከኝ እነኚህ አሁን ተፈጥሮ ማለት ስትወለድ እዛው የምትወለደው ነው። ጆሮዬን ለምሳሌ የተመሰረተልኝ አይደለም፣ ስወለድ ይዤው መውጣው። አይኔን ስወለድ ይዤው መውጣው ነው። እጄ ስወለድ አብሮኝ ያለ በተፈጥሮ ማገኘው ነው። እስልምናም በተፈጥሮ የሚገኝ ከሆነ በሆኑ ነገሮች የሚዋቀር የሚለወጥ የሚሻሻል የሚጨመር የሚቀነስ አይደለም ተፈጥሮ ከሆነ። ስለዚህ በደንብ አስተውል። ምን ብለኛል? በአምስቱ ነገሮች ላይ የተመሰረተ ነው ብለኛል። በአምስቱ የተመሰረተ ከሆነ ስወለድ ይዤው መውጣው አይደለም ማለት ነው። ስትወለድማ እስልምና ይዘህ ትወጣለህ። አንድ ሰው ደግሞ ስወለድ ዘካ መስጠትን ይዤ ነው መውጣው። ዘካ እየሰጠው ነበር እንዴ? ስወለድ ህፃን ስታድግ ትሰጣለህ። ላዚም ግድ ነው። እንዴት ነው ይዤው መውጣው ስወለድ ዘካል? ምን ማለት ነው? ይሄን ስትወለድ የእስላም ማዕዘናቶች ያሉ ይሄ እኮ አንድ ሰው ሙስሊም ለመባል እኔ ላይ እንዴት ነው የሚሆንብኝ? ተፈጥሮ የሚሆንብኝ ካዳኔ ካደግኩ በኋላ ማንኛውም ሰው እንደሚያደርገው ሌሎች ነገሮችን በፈቃዱ እንደሚያደርገው ወይንም ደግሞ ሰርቶ እንደሚያደርገው አደርጋለሁ እንጂ ከማገኘው ላይ ዘካ ሰጣለሁኝ እንጂ ሰርቼ ስወለድ ባህሪ እንዴት ይሆናል? እንደ እጄ እንደ እግሬ እንደ አይኔ እንዴት ይሆናል? ተፈጥሮ እንዴት ይሆናል? ይሄ እኮ በስራ ማገኘው ነው። እኔ ወላሂ ምንም አልተረዳሁም። ያካለሁ አንድ ሰው ሙስሊም መባት ይሄ ማለት ማረጋ በደንብ ግልጽ ነው። ሎክ ተፈጥሮ ካልክ ያ ተፈጥሮ እኔ ላይ ነው ያለው አለ። ከጊዜ በኋላ ማደርገው አይደለም ወይንም የሚመሰረት አይደለም። አይኔ ስወለድ ሕፃን ሆኜም ተፈጥሮ ስለሆነ ይዤው መውጣ ነው ከእናቴ ማህፀን። ይሄ ተፈጥሮ የሚወገድ የሚጠፋም አይደለም። ዝም ብሎ እንትን የሚል አይደለም ማለት ነው። አብሮኝ ያለ ነው። አንገቴ ጭንቅላቴ ተፈጥሮ ነው ከእናቴ ማህፀን ይዤው መውጣው ማለት ነው። እስልምናም እንደዛው እዛው የምወጣ ከሆነ ስታድግ የሆነ ገንዘብ በስራ የምትሰጠው የምትጨምረው የሚቀንሰው አይደለም። ለማንኛውም ህፃን ልጅ በሚወለድበት ጊዜ ሙስሊም ሆኖ ነው የሚወለደው። መፈክር በመፈክር እኮ ማለት ትችላለህ። አሁን ፕሩቭ አድርገህ እኮ አልኩህ ይሄንን። ከዛ በኋላ ይሄ ደግሞ የሙስሊሞች ፕሩቭ አድርገው ይሄንን አይደለም እያልኩ እኮ ፕሩቭ አድርገዋ ማለት እንዴት ማለት እንዴት ይለኛል? እሺ ጠይቅ። ምን እንደምጠይቅ አንተ አሁን እያልከለው አንድ ለምሳሌ አንድ ዝም በል ተወልጃለሁ አይደለም? ስወለድ የሰው በቃ እኔ እንደተወለድኩ ነው ያደግኩት። በቃ ስሜ ቤተሰብ ነው የሚያወጣልኝ። መቼም እንደ ክርስቲያን ወይም ኦርቶዶክስ ተወልጄ ለክርስትና ነው ብሎ ቤተክርስቲያን ወስዶኝ እዛ ስም አያወጡልኝም። ገባ አይደለም? እና ከተወለድኩ በኋላ ቤተሰቦቼ ነው የሚያወጣልኝ እንጂ እኔ መስጊድ ወይም አይወስዱኝም። ወይም ደግሞ ኡፍታዝ ጋር ሄጄ ኡፍታዝ ስም አያወጣልኝም። ቤተሰብ ነው የሚያወጣልኝ። አንተ ምን እያልክን ያለው? ሰደቃ ከሆነ አሁን ለምሳሌ የሆነ ሰው ምስኪን ሰው ሰደቃ አወጣለታለሁ። ከፈለግ ካለህ ላይ ስጠው
ትሰጣለህ እንጂ እንዴት ነው አንተ ምን እያልክ እንደሆነ እኔ አልገባኝም። ተፈጥሮ እንዴት ነው የሚሆነው? ስታገኝ ስትሰራ ትሰጣለህ እንጂ ገንዘቡንም ዘካው መጠን እንደሰራኸው መጠን ቫሪ ያደርጋል። ያ ተተወለድክ በኋላ በገንዘብ በፍቃድህ የሚመጣ የሚደረግ ነገር ነው። ተፈጥሮ አይደለም። የተፈጥሮ ጉዳይ አይደለም። በተፈጥሮ የሚመጣ አይደለም። እነኚህ አምስቱ ላይ ከተመሰረተ ህፃናቶቹ እነኚህ አምስቱም የላቸውም። አሻዱ አና ኢላላ ብሎ ህፃን ይላል አይልም። ሙሐመድ ነብይ ይላል አይልም። አላህ ጌታ አይልም። ሰደቃ አይሰጥም። አንድ አሁን አንተ አይምሮ ላይ ነው የተጫወካለሁ። ምንም ግልጽ ያልሆነ ጥያቄ ገብቶሃል? አሁን ለምሳሌ አንድ በእናት በክርስትና ብናየው አንድ እስከ 40 ቀን አይደለም። በጣም አይምሮ ላይ እንትን እያደረካለሁ። ሳይኮ የተጫወካለሁ። ዋብያው በደንብ አዳምጥ። ሙሐመድ ነብይ ያላለ ሙስሊም መሆን ይችላል? አይችልም። ህፃን ልጅ እንዴት ብሎ ነው የሚለው? እኛም እያልን ያለ ነው ይሄንን ነው። ሰው ለማመን ማወቅ አለበት። ህፃን ልጅ ደግሞ ምንም የሚያውቀው ስለሌለ እስላም ነው ብለህ ይህንን ያሟላል በአምስቱ መሰረት ላይ ተመሰርቷል ልትለው አችልም ህፃኑ። ምክንያቱም ሙሐመድ ነብይ እያለ አይልም። ገና ዛሬ የተወለደ ህፃን ልጅ ነቢ ስ ስለም ብሏል። ማንኛውም ልጅ ስለዚህ እስላም ነው ሁሉም ሰው ሲወለድ እስላም ነው የምትለው መፈክር ራስ አፈረስከው ማለት ነው። አምስቱንም መስፈርቶች ህፃን ላይ አፕላይ ብናደርገው አያውቀውም። ሙሐመድ ነብይ ዘካ መስጠት አያውቁትም። እነኚህ ሁሉ ካላለ ደግሞ ሙስሊም አይደለም አልከኝ። ህፃን አያውቀውም እነኚህን እያልኩ ነው። አሁን በእናንተ በእናንተ ብላ አትለጠፍ። አንዴ በደንብ አስተውል። እኛ ጋር ህፃናት ንጹህ እንደ ወረቀት ናቸው። ለማመን ማወቅ ያስፈልጋል። አዳምጥ። ህፃናት ንጹህ ወረቀት ናቸው። ፕሊስ አዳምጣ፣ ቸኩል። ንጹህ ወረቀት ስለሆኑ አላምንምም አምናለሁም ማለት አይችሉም። ዛሬ የተወለደ ህፃን ልጅ አይ አንተ አማኝ አይደለህም አማኝ ነህ አይባልም። ገና አይምሮ አልደረሰም። ለዛ አይጠየቅም። በዚህ እኛ በምንዳኝበት እሱ አይዳኝም። ምክንያቱም ገና ኢንተራፕት አታርገ። ቆይ ይሄንን አምናሃል እንደዚህ ብለሃል ታምናለህ አታምንም ዛሬ የተወለደ ህፃን ልጅ አይባልም። ይሄንን ለማለት ምን ያስፈልጋል? ለማመን እውቀት ያስፈልጋል። ለማወቅ መሰበክ አለበት። ህፃን ልጅ ገና አፉን ያልፈታ ምን ሰብከኸው ነው አምናሃል አላመንክም የምትለው? አያውቀውም። ስለዚህ ይሄ ህፃን ልጅ ንጹህ እንደ ወረቀት ነው። ምንም ከኃጢአት የነጻ ነው። ንጹህ ነው እንጂ አይ አንተ ሙስሊም ነህ አንተ ክርስቲያን ነህ ህፃኑን ገና ልትለው አትችልም። ዛሬ የተወለደ ንጹህ ነው። በቃ እሱ እኔ በምዳኝበት እኔ በሰራሁት እኔ በሰረኩት እኔ በዋሸሁት እኔ አላመልክም ባልኩት እኔ ዘካ ወይም ምጽዋት አልሰጥም ባልኩት እኔ ፈጣሪን ከካድኩት ጋር ህፃን ልጅን ዛሬ የተወለደን አስቀምጣ እሱም እንደዚህ ነው ከሌ ሲሆን ከሌ እንደዚህ ሲሆን እንደዚህ አይባልም። እናንተ ሰው ሁሉ ሲወለድ ሙስሊም ነው እነኝን ካልክ አምስቱ መስፈርቶች ያሟላሉ ወይ? አያሟላም ካልከኝ ተረት ተረት ውድቅ ይሆናል ማለት ነው። ሌላኛው ጥያቄ ላፍልህ፣ ግራ ገብቶኛል። እዚህ ጋር ልቀጥል። እዚህ ጋር አንድ ይሆናል። እኔ አሁን ልጅ ነኝ። ህፃኑ ብሞት እንደ ክርስትና ወዴት ነኝ? እሳት ነው የምገባው? ሳልጠመቅ ብሞት ክርስቲያን መባል እችላለሁ? ኦኬ፣ እንደ እስልምና ከሆነ ባይዘ እንደ እስልምና ገሃነም ነው የምገባው። ልዩነት ቢኖርም የሙስሊም ቤተሰቦች ሙሐመድ ምን ብሏል? የሙስሊም ቤተሰቦች ህፃናቶቹ ቤተሰቦቻቸውን ተከትለው ይገባሉ። የአማኝ ያልሆኑ ቤተሰቦችም ቤተሰቦቻቸውን ተከትለው ይገባሉ ብሏል። አማኝ ያልሆኑ መቼም ቤተሰቦቻቸውን ህፃናቶቹ ተከትለው የሚገቡ ከሆነ ገሃነም ነው የሚሆነው። ቤተሰቦቻቸው ገሃነም ስለሚገቡ እንዲህ የሚል የለም። እስልምና ለቀት ወጣል። እኔ ላሳይህ። እንደዛ ነው የሚለው። እስልምና ለቀት ወጣል። አብያው ላሳይህ። እስልምና ለቆ መውጣት አለ። አሁን አንተ ትምህርት ነው። ስለዚህ የለም ብለህ አትድፈና። ስለዚህ ሁለቱም ወላጆቻቸውን ህፃናቶቹ ተከትለው ይገባሉ ነው የሚለው። እንደ ክርስትና መጽሐፍ ቅዱስ ምንድነው የነገረን? ህፃን ልጅ ቢሞት ምንድን ነው? ህፃን ልጅ ምንድን ነው? መጽሐፍ ቅዱስ የነገረን ህፃን ልጅ ንጹህ፣ ቅድም እንዳልኩ ህፃን በአባቱ ኃጢአት አይጠየቅም፣ በወላጆቹ ኃጢአት አይጠየቅም። ሕዝቅኤል ምዕራፍ 18 ቁጥር 20 ላይ አንዴ ቼክ አድርግልኝ። እንትና መጽሐፉ ምን ይለናል እኛ ስለ ህፃን ልጅ? በቤተሰቦችህ ወንጀል አትጠየቅም አንተ ህፃን ስለሆንክ።
ልጅ ስለሆንክ የአባትህ ሲሰርቅ እናንተን ሲል አብረህ አልተካፈልክም። አንተ ጎበዝ አብረን እንግደል ብለህ አብረህ አልተሰለፍክም። ቁጥር 20 ላይ እንደዚህ ይላል፣ ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ኃጢአት ለመስራት አትሊስት ህፃናት ማደግ አለባቸው። ገና ህፃን ኃጢአት ሳልሰራ ብሞት ህፃን ልጅ ዛሬ ተወልዶ ዛሬ ቢሞት ፍርዱን ለእግዚአብሔር እንተዋለን። ምን ይላል መጽሐፍ ቅዱስ? ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። ልጅ የአባቱን ኃጢአት ይሸከማል ይላል? አይሸከምም። አባትም የልጁን ኃጢአት አይሸከምም። አባትም ደግሞ የልጁን ኃጢአት አይሸከምም። ልጅም የአባቱን ኃጢአት አይሸከምም። አባትም የልጁን ኃጢአት አይሸከምም። ማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ አድርግልኝ። ቁጥር 2 ላይ አካባቢ ህፃናትን ጠርቶ በመካከላቸው አቆመ። ማንን ጠርቶ? ህፃን ጠርቶ በመካከላቸው አቆመ። እንዲህም አላቸው፣ እውነት እውነት እላችኋለሁ፣ እውነት ካልተመለሳችሁ እንደ ህፃንም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡ። ወደ መንግስተ ሰማያት ለመግባት ራሱ እንደ ህፃን መሆን ይጠበቅባል። ኤኒዌይስ፣ ስለዚህ ህፃናት የአባታቸውን ኃጢአት አይሸከሙ፣ ልጆች የቤተሰቦቻቸውን ወላጆቻቸውን ኃጢአት አይሸከሙ። ኃጢአተኛ በኃጢአቱ ምክንያት ይጠየቃል። ዛሲት አሁን ወደ ዋናው ልመልስህና ዋብያው፣ አሁን በደንብ አስተውል። አምስቱን ማዕዘን የእስልምና ተነጋግረናል አይደለ? ኦኬ። እነኚህ አምስቱ የእስልምና ማዕዘን ከመላካቸው በፊት ስንት ነበሩ? እስልምና ስንት ነገር ላይ ነበር የተመሰረተው? አሁን አመጣው አሁን አበላሸው አለ። አሁን አበላሸው። እንዴት? ምኑ ጋር ያበላሸው? መልስለታ ጠየቀህ እኮ አብዱ። እሺ በልበል። ድራማ የሚሰሩት ነው የሚገርመኝ። ቀጥል። አሁን መልሱ ላይ ምንድን ነው ያልከው? ቀጥል። መልሱ ላይ የጠየቀህን መልስለት ዋብዬው፣ እባክህ እኔ አልቻልኩም። እንደ ሙስሊም መስለህ። እሺ ምንድን ነው ያልከኝ? አሁን እፎይ ቀጥል አንተ፣ ችግር የለም። ጥያቄ ግልጽ ነው። አይ ቆይ አንድ እፎይ፣ እኔ ሙስሊም ነኝ ዋብዬው። ሙስሊም ነህ አንተ? አዎ። እሺ ሰላቱል ጀናዛ ስንት ረካ አለ? ሰላቱል ጀናዛ ሁለት ረካ ቆመህ ትሰግዳለህ፣ ስጁድ ሳትወርድ። ሁለት ረካ አለው? እንደው እራሳችሁን ባታዋርዱሳ፣ እንደው ወላሂ በራስህ እምነት በመታሳ የሚያሳፍር ነገር እኮ ወላሂ። ላዚ ሙስሊም አለ ምን የሚየነው ነገር ሰግጃ አላገም። ስማ ሙስሊም አለ በቃ ሁና ፈዝ ጋር ስምህ ቀይርና በራስህ ስም በእምነትህ አትፈር። ወላሂ ለአዚም ብሎ ወረበል ከአባ ብሎ እንዴት እንደሚዋሽ ረካ የለው እንትን ረካ የለውም። ቆመህ ትሰግዳለህ። አታም ይኸውልህ ታዲያ ሁለት ረካ ነው ያለው። አንተ ራስህ ቆመህ ትሰግዳለህ። ይኸውልህ ስጁድ ሳትወርድ ስጁድ አወርድም አለ እኮ። ሁለት ረካ እኮ ነው ያለው አለ። ሁለት ረካ ደግሞ የለውም። ሰው ረካ ሰግጄ ስለማላውቀው አላውቀውም። እሺ መልካም። ጥያቄውን ለመሸሽ ከሆነ አትሽ መስጠን ዋብያ እየሸሸው እኮ እናታችሁ እኮ እየሸሸው ወደ ጥያቄው ሶላተል ጀናዛ አቀላቀል። ይኸውልህ እዚሁ ጋር ልጠይቅህ። ይሄ ሱረቱል ፋቲሃ እዚሁ ሱረቱል ፋቲሃ ላይ ማለት ነው። አንተ እውነትም ሙስሊም ከሆንክ ጠየቅኩህ አይደል? አልመለስክም። አርፈህ ተቀመጥ። ሶላተል ጀናዛ አላውቅም ማለት ነው። ገብቶሃል? ይሄን ይዘህ ወደ ጥያቄው ላይ ቀጥል። ግን እንደዚህ እሺ፣ ቀጥል። ችግር የለም። አንተ ጋር ቀጥላለሁ። ምን ነበር ጥያቄ? የጠየቁን መረጃ ስጠኛ። የጠየቁን መልስ ግልጽ አድርግልኛ ጥያቄው። እስልምና ስንት ነገር ላይ የተመሰረተው አልከኝ? 5 ላይ። ከመሐመድ በፊትስ? እንዴት ከመሐመድ በፊት ማለት? ይሄ እኮ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ነው። ከዛ በፊትም እንግዲህ እንደዛው ለህዝቦች የተሰጠ አለ። ማስረጃ ስጠኝ። ከመሐመድ በፊት በ5 ነገር ላይ እስልምና እንደተመሰረተ
ከመሐመድ በፊት በአምስት ይሄ እኮ በነብዩ ሰለላሁ ዐለይሂ ወሰለም የሚሰጥ ህግጋት እኮ ነው። ይሄ እንደዛ አይነት ከዛ በፊት የነበሩትም ነብያቶች የራሳቸው ትምህርት አላቸው። ኦኬ እናመሰግናለን። ስለዚህ እስልምናን ያመጣው ይሄንን አይነት እስልምና የመሰረተው መሐመድ ነው ማለት ነው። ይሄን አይነት አይደለም እንጂ ይሄን እኮ አላህ ነው የሰጠው። መሐመድ ምናምን ቆይ እስልምና በአምስት ነገሮች ላይ የተመሰረተው አለ። ከመሐመድ በፊት ምንድን ነበር ስጠኝ ማስረጃ ስለው ኖ ይሄ መሐመድ ነው ያመጣው። በመሐመድ እነኛ አምስቱ የመሐመድ እንትኖች ናቸው፣ ህጎች ናቸው አለን። ስለዚህ እስልምና በአምስት ነገር ተመስርቷል ብሎ እነኝን መስፈርት የሰራው መሐመድ ነው። ስለዚህ የመሐመድ እስልምና ነው እየተከተልክ ያለው ማለት ነው። መሐመድ የመሰረተልን አንተ ከመሰለህ ችግር የለም፣ ግን እኔ እየሰጠሁህ ነው ማስረጃ። እኔ መሰለኝ ሳይሆን አንተ ራስህ አልከኝ፣ አፌርማ ያደረክልኝ እኮ ከመሰለ ሳይሆን በፊቱ ነቢያቶቹ ሁሉ እነ ነቢ ኢብራሂም፣ ነቢ እስማኤል፣ ነቢ ያዕቆብ፣ ነቢ ያህያ፣ ነቢ ኑህ፣ ነቢ ዩሱፍ ሁሉ ሙስሊም ናቸው ስላላችሁን አሁን መልስ ስጠን። ከነቢያቶች ሁሉ ሙስሊም ስለሆኑ ሻሃዳቸውን ተርቲቡን ንገረን። ችግር የለውም፣ ቀላል ነገር ነው። ሙስሊም ነኝ እኔ እናንተ ሙስሊም አይደላችሁ መድላ ያልከው ንገረን፣ በቃ እንስማ። አሁን እነሱ ሙስሊሞች ናቸው እንጂ። እሺ ደሊል ስጠና። እነሱ ሙስሊም መሆናቸው ምስክርነት ስጠን። ሁላቸውም ሙስሊሞች ናቸው። ሻሃዳቸውን ንገረን እያልኩ እነሱ ሙስሊም መሆናቸውን ልስጣችሁ ከፈለጋችሁ ማስረጃ ሻሃዳ የተመሰረቱበትን ስጠን። የሻሃዳቸውን ተርቲብ ስጠን። እንዴ የእነሱ የራሳቸው አላቸው። አሁን ምን ጥያቄያቸው ከሆነ እኮ ያው እንትን እኮ እያደረጋቸው ነው። ጭንቅላት ላይ ተጫወታቸው አላችሁ አይደለም? እና በገብ ጠይቀህ እንደ እነሱ ሙስሊሞች ናቸው። ዋብያው ይሄ መፈክርን ዋብያው እኮ እነሱ ሙስሊም መሆናቸው ልስጣችሁ። ሱረቱል አሊ ኢምራን ሱረቱል በቀራን ክፈቱ። መፈክር አይደለም። እሱንማ መሐመድ የነገረን አሁን መስረጃ መሰጠን ምንድነው? እሱ ኢምራን ሱረቱል በቀራ ኢምራን እና በቀራ ቆይ ልንገርህ፣ ነብዩ መሐመድ ናቸው አይደለ? እሳቸው እድሜያቸው መልሽ ወይ አንተ ከመለስክ አንተ መልስ። ልጁን ጠመዳችሁ እኮ። እሺ አንድ ሰው ይመልስ። ዋብያው መልስ የተጠየቀውን ጥያቄ። በተጠየቀው እነሱ ሙስሊም መሆናቸውን በሱረቱል በቀራ ላይ ምን ይላል? ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ሙሳ ስለ መሐመድ ጠየቅነ። እኛ የጠየቅንህ እነ ነቢ ኢብራሂም፣ ነቢ እስማኤል፣ ነቢ ያህያ፣ ነቢ ያዕቆብ፣ ነቢ ዩሱፍ፣ ነቢ ኑህ ሲያምኑበት የነበረውን ወይም ደግሞ ነቢዩ መሐመድ ራሳቸው እስከ 40ኛው ዓመታቸው ድረስ ሲያመልኩበት የነበረውን ኪታብ ስጠን። ቀላል ነው፣ በቃ መልስልን፣ አታስጮኝ። አይገባትም። ይሄ በነቢ ሰለላሁ ዐለይሂ ወሰለም የተሰጣቸው እንትን ነው። በየሁሉም ነብያቱ የተሰጣቸው ህግጋት አለ። ገብቶሃል? እኔ መሐመድን አልፈለግነውም። አሁን ነቢያቶች ሁሉ እንደዚህ እምነት አላቸው ብለህ ስላልክ አሁን እስልምና የተመሰረተበት የመሐመድን እየነገርከን ነው። ከ40 ዓመት በኋላ ያለን ታሪክ ነው አንተ እየነገርከን ያለ ነው። እኛ ደግሞ እየጠየቅን ያለ ነው ከ40 ዓመቱ በፊት የነበሩ ህጎችንና መመሪያዎችን ነው እየጠየቅን ያለ ነው። ዋብያው በጣም ክሊር የሆነ ነገር ነው እየጠየቅን ያለ ነው። አንተ የምታወራቸው መሐመድ ከ40 ዓመት በኋላ ነብይ የሆነበትን መስፈርት ነው እየነገርከን ያለው፣ ወይንም ደግሞ እናንተው የምትመሩበትን ነው እየነገርከን ያለው። እነኛ አምስቱ እንደዚህ ኦኬ፣ የቀደምቶቹስ ያንን አምጣ እየተባልክ ነው። 5 ናቸው አለ። አሁን መሐመድ ያመጣው ሸሪያ እስልምና በ5 ነገር ተመስርቷል ብሏል። እነ ኢብራሂም በስንት ነገር ተመስርቷል አሉ። እነሱስ ያንን እውቀቱ ለእንትን እውቀት ስለሌለ ነው። ያንን አንብቤ ምናምን ላመጣልሽ ያለው ነገር ግን ይሄን ደግሞ አዙረን በክርስቲያን ብናየው ደግሞ በጣም የባሰ ማታ ከሆነ ነገር። ስለዚህ እዛ ስመጣ ነው ማውራት የምችለው በክርስትና ምናምን። ሌላው ሰው ኤኒዌይስ እሺ፣ መሐመድ ተመለስ። አንዴ እዚህ ጋር ተናገር የልውረዱ ሶላት መሐመድ ተመለስ። ተናገር የልውረድ አንዴ ይቅርታን አንዴ መሐመድ ሄበር ቁርአን በቁርአን እንትን የለም ያኔ በሶላት እና መስረጃ ሰዓት ከፈልግ ያለው የለም ያ ነበር። እስቲ 5ቱ ሰላቶች እስከነ ሩኳቸው እስቲ ማስረጃ መስጠት። እሺ በቃ በጣም ነው የማመሰግነው። ስጠኝ። በጣም እየጠበቅኩ የነበረው ነገር ነው እና ምን እየተባለ እንደሚሰገድም ሩኳቸው ስንት እንደሆነ ሱቢ ለምን ሁለት ሆነ? ጥቅሙ ምን ላይ ነው? የሚቀራበት ቁርአንስ ምንድን ናቸው? እነ ተበት ያዳ ምናምን አለምተራ ምንድን ነው ጥቅማቸው? ከነ ጥቅማቸው እና እሺ እሱን አልፈ የለም ካልክ ደግሞ ከኦዱ ጀምሮ
እናቴ አዛን ጀምሮ ከኢቃማ ጀምሮ ቁርአን ምናምን አይባልም። ዝም በይ ውዱ ማለት ነው። አንድ ዝም በይ። ውዱ በሱረቱል ማኢዳ ላይ ምን ይላል? ያ አዩሀ ለዚነ አመኑ ኢዛ ቁምቱም ኢለ ሰላቲ ፈግሲሉ ውጁሀኩም አይዲየኩም። ይሄ ቁጭ ብሏል ከላይ እስከታች ድረስ ሱረቱል ማኢዳ። ይሄው ፈለክ በቪዲዮ አድርጌ ላሳይ። የሁሉም ለሰሽ እንዴ ተረጋጊ። እቺኛዋ ሴት ምንድን ናት? በአላህ ተረጋጊና አዳምጪ። እያወራሁ አይደል እንዴ? ማናት አላህ ዋብያው ስትጠይቅ በስራ መልስ። ወይ በእኔ እያወራሁ አይደል? እየመለስኩላት እኮ ነው። ዝም ብላ ከስር ታወራለች። የወዱ አደራረግ አለ። ይሄው ሱረቱል ማኢዳ ከፍቼ ላሳይሽ። እያዳመጥኩ ነው። መልስልኝ። አትጩ። ልትወጣ ነው ዋብያው። ቀስበልና የጠየቀች ምንድን ነው እነተበት ያድ ለምሳሌ የሚቀሩት ለምንድን ነው ጥቅሙ? አንድ ውዱ አደራረግ ስርዓቶች አሉት አይደለ? ከየቱ ጋር ጀምረህ እንዴት እንደሚደረግ ጥቅሙና እንዴት ነው የሚደረገው ከቁርአን ማስረጃ። ሁለት ሱጁድ ስወርድ ሱቢ ላይ ስንት ነው? ዙር ስንት ነው? ሩኩ የሚወረደው እስከነ መረጃው። ሶስት ከሶስተኛው ጀምርና ሱቢ ስንት ሩኩ ነው ያለው ዋብያው? ይሄውልህ አንዴ ከላይ ከፍ አድርገና ላሳይ። ያው ፊት ለፊት ይከፈታል። ሱቢ ስንት ሩኩ ነው ያለው? الذين آمنوا ላሳይህ እኮ ይሄውልህ። ስለ ወዱ አደራረግ አለች ላሳይህ። እየመጣን ይሄድን እንሄዳለን። ይከፈትላል። ቤቱ ስርዓት አለው። እንከፍታለን እኛ። የጎግልን ትርጓሜ እዛው ትይዘውና የቁርአን ፊት ለፊት አለ። ክፈት ልንገርህ። ክፈት ኮንስታንቲኖስ ክፈት። ቆይ ተራ በተራ እናውራ። እኔም ልንገር። አትጩ። ቀላል ጥያቄ ጠይቄያለሁ። እኛ አሁን ከጠየቀችው ውስጥ ሱቢ ስንት ስጁድ ሩኩን ያለው ጥቅሱን ንገረው። ኮንስታንቲኖስ ደግሞ ፈጥነህ ትከፍትለታለህ። ሱረቱል ማኢዳ ላይ ስድስተኛውን አንቀጽ ክፈትልኝ። በደንብ አስተውሉ። ስንት ሩኩን ስንት እንደሚሰገድ ሊያሳየን ነው። አይደለም እኔ አሁን ያልኩት ስለ ወዱ አደራረግ ነገር ያልኩት እነግራታለሁ። አይ የጠየቅነው እኛ የመጀመሪያ የጠየቀች ምንድነው? እሱ ስንት ሩኩ አለው? ችግር የለም። ወደዛም እኮ ያለ ግን ይሄን አንብቦ መጀመሪያ የለም ብላን ብል አሳያት እኮ አታውቅም። እሱ ያኬ አይደለም አሳያታለሁ። ይሄው ታንብቦ ይሄ መጀመሪያ ይሄው አንብበ እንትና ሱረቱል ማኢዳ ካለው አትመልስም። ከባድ ሆኖብህ ነው። አንዴ ጣልቃ አትግቡ። ስንት ረካ አለው ትመልሳለህ ወይ? እሱ አብያው ዝም ብለህ ትጮዋለህ። አንዴ ስንት ረካ ነው ያለው ሱቢ? ተኛውን አንገፍበት። ስንት ረካ ነው ያለው? መልስ። ቅድሚያ ንገረኝ። ስንት ረካ አለው? ሰላት አለ ቁርአን ውስጥ ብለህ አይደል የጀመርከው? ስንት ረካ አለው? ይሄ ሰላቱል ጀናዛ አይደለም መቼም አይከብድ። ወላሂ ላዚም በጣም እያረከኝ ነው ሰላተል ጀናዛ አይከብድም እያለ ነው። ምክንያቱም በየቀኑ የምትሰግደው ስለሆነ ሰላተል ጀናዛን ጠይቀዋል። እሱ ሰላቱል ጀናዛ አስቀባሪ አይደለም። የቀብር ሰላት የጠየቀው ቆሞ ነው እንትን የሚባለው። መልሶልህ እንኳን ስቲል እንትን እያልክ ነበር። አሁን በየቀኑ የምትሰግደውን አለ ቁርአን ውስጥ ስላልክ ስንት ነው? ይኸው አንዴ ልታዳምጥ ትችላለህ። እፎይ ትምህርት ይዘጋል። ትምህርት እውነቱ እያሳብኩ ነው። ቴንኪው። ሌሎቻችሁ ቀጥሉ። አለኝ አዳምጠኛ አለኝ አዳምጥ። የመጨረሻ እድል። ስንት ሩኩ አለው? ማይክን አንሳ። ቀጥታ ወደ መልስ። እኔ ንጽጽር አቆማለሁ። ይህ ልጅ መልስ ካመጣውን ሰላትን እነኝህ የጠየቀችውን ከመለሰ ንጽጽር አቆማለሁ። ስንት ሩኩ አለው? ልመልስላት። አንተ ለምን ሰው አታዳምጥም? ተናገርና ጥቅስ ጥቀስ። ስንት ሩኩ አለው? እሺ መልስላታለሁ። አንተ አታስወርደኝም። ወንድ ከሆንክ አውራኝ። ከስሩ መቅር ሞሚ ቀጥይ። ንጽጽር አቆማለሁ አንተ ብታመጣ። ሞሚ ኑሬ ቀጥል። መልስልህ አልፈለግም። ኦኬ ሞሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ጥያቄ እንዳትጠይቀኝ ጠይቄ ያን ጥያቄ ከመለስክልኝ ክርስቲያን ሆናለሁ እኔ። ጥያቄ እሺ፣ ትንሽ ቆየት በይ ትጠይቂያለሽ። ኑሬ ይቀጥልና ኑሬ ቀጥል። ኑሬ ማይክን ክፈት ወንድም። ኑሬ ማይክን ክፈት። ኑሬ
ሰላትን ተርቲብ እንኳን ሳታቅ ለራስህ እንኳን እንደው አታፍርም ወንድም? እንዴ ማውራት ሰላት አልጀናዛ ይጠይቃል። ሰላትን ህግ ጀናዛ ትጠይቃለህ? አሳደባችሁኝ ግን የእውነት እዚህ ላይ እየወጣችሁ በጣም ነው የሚያሳዝነው። እሺ አሊቻ ማውራት ትችላለህ፣ እርሱን ጠብቀህ ከቀጠልክ። እንዴት ነው? እንኳን ሰላም። እሺ ኤፎይ እሺ እንኳን ደህና ቆያችሁ። ኤፎይ ኢየሱስ ጌታ ነኝ ተብሏል? አዎ ተብሏል። ንገረኝ፣ እኔ የጠየቅኩህ ብቻ ንገረኛ። ተብሏል? እሺ ልንገርህ፣ የኢየሱስ እናት ማን ናት ስሟ? አሁን ቶፒኩ ላይ ግባና መልስላለሁ። በኋላ ጥያቄ ከሆነ አድቼ ኢየሱስ ልንገርህ፣ ኢየሱስ ዘመድ አለው፣ ምግብ ይበላል። እሺ ተረጋጋ። የጠየቀውን መልስ። ሰምተሃል ጥያቄያችንን? እኔ ብዙም አላውቅም፣ ግን ደግሞ ልንገርህ ኢየሱስ ጌታ አይደለም። እንዴት ነው ብልክ ከጠየቅኝ ማለት ነው ኢየሱስ ምድርና ሰማይ ከተፈጠረ በኋላ ነው እንዴ የተወለደው? አልቼ ቆይ ልንገርህ፣ አዳምጠናሽ እኛንም ኢየሱስ እሺ አዳምጠናኛንም የኔና አንተ ጌታ አንተ የምትከተለውን መሐመድንም የፈጠረው ክርስቶስ በስጋ የተገለጠው ከማርያም ነው። በስጋ ከሷ ተወልዷል። አስቀድሞ ግን እርሱ ቃል ነበረ። አዳምጥ። እርሱ ቃል ነበረ። ያ ቃል ብቻ የነበረው የማይታየው የማይዳስሰው የማይነካው በስጋ ተገለጠ። የዘመኑ መጨረሻ ላይ በስጋ ተገለጠ። ዛዝ ሴት ወጣ ማለት ነው እሱ። ኦኬ እባካችሁ ሙስሊሞች ቶፒኩ ላይ ቆም በሉና ጥያቄውን አድሬስ ለማድረግ ይሄ እኮ መሰረት ነው። 5ቱን የእስልምና መሰረቶች ነው የጠየቅናችሁ፣ ሌላ ነገር አይደለም። ለምንድን ነው የምትረበሹት? 5ቱን የእስልምና መሰረቶች መሰረት ናቸው እነኛ አይደለ? ስለዚህ መሐመድ በ5 ነገሮች ላይ ሁለቱንም ሮኮ እንዴት እንደመሰገድ እየመለሱልህ አይደለም እኮ በስነስርዓት እዚህ ላይ እየወጣው ህሪ ብለው እንደ በግ ጫሉ፣ ግን እዚህ እያሳደቡ ነው። ምንድነው ጉዳቸው ግን? የእውነት ማለቃቀስ ነው ዋናው የተያያዙት። ኦኬ እስቲ የሚመልስ ተስፋ እናደርጋለን። ከመጣ እንጠብቃለን። ኑሬ ግን አላማችሁ ያስተማርኩ ነው ወይ? ለምን ነው የእስልምና ቶፒክ ላይ የምታስተምሩት? አንተ ኦርቶዶክስ ማስተማር ከሆነ አላማ ለምን ኦርቶዶክስ ቶፒክ ላይ የማታወራው? ለምንድን ነው ስለ እስልምና ማውራት የፈለግከው? ለምሳሌ እኔ አሁን ስለ ኦርቶዶክስ ማወቅ ፈልጌ ከሆነ ለምንድን ነው ያን የማታስተምረው? ለምን ስለ እስልምና ታወራለህ? ስለ እስልምና ማወራው ምክንያቱም እስልምና ራሱ ስለኛ ስለሚያወራ ቁርአን ራሱ ስለኛ የቱ ጋ ሱራ 930 ሱራ 551 ሱራ 328 ሱራ 98 ያው እንዲከፈትልሽ ነው። ስማችንን እየጠራ አይሁዱ ዘይር ያላ ልጅ ነው አለች። ክርስቲያኖች ያው አይሻ ክርስቲያኖች ሚለውን አስጠጋላት። ስማችንን እየጠራ ቁርአንሽ ይሰድበናል፣ ስለኛ ያወራል። ክርስቲያኖች አልመሲ ኢሳ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። እነዚያ የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። በቀን 15 ጊዜ አላህ ያጥፋችሁ ትይናለሽ። ስማችን ተቀበል። እኔ አላልኩህም። ይሄንን ቁርአን ትቀሪዋለሽ አትቀሪውም? አላልኩህም። 551 እንድፈተው ይሄን ቁርአን ትቀሪዋለሽ አትቀሪውም? ቁርአን እኮ ነው። ይሄ ሌላ ጥያቄ ነው። እኔ አሁን መማር ፈልጌ ነው የመጣሁት። ለምንድን ነው ስለ ክርስትና የማታስተምረው ነው ጥያቄ። እናስተምርሻለን። ለምንድን ነው የማታስተምረው? አሁን ይሄ ላይ ምን ይጠቅማል? እዚህ ጋር የምታወራው አዳምጫ ያለሽ። ለምሳሌ እዚህ ጋርም ደግሞ እናንተ ያመናችሁ ወይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። ይሄ አሁን ክፋት ነው። ጓደኛ አትኗቸው። ከማን ጋር? ከክርስቲያኖችና ከአይሁዶች ጋር ስማችንን ጠርቶ ክርስቲያን ብሎ። ስለዚህ እኛ እስልምናን ስህተት ነው ምናምን ብለን የምናሳየው አስቀድሞ እኛን እስልምና ቁርአን ውስጥ ሙሉ ለሙሉ ስማችን
አንድ መጽሐፍ ቅዱስ ውስጥ አንድ ቦታ ላይ እንኳን ስማችሁን ሙስሊሞች እያለ መጽሐፍ ቅዱስ ስማችሁን እየጠራ የሚከሰው የለም። ለምን የላችሁም እናንተ? እስልምና የተመሰረተው በኋላ ከ600 ዓመት በኋላ ስለሆነ ለምንድን ነው እሱ እንዲህ እያለ የሚከሰን ብለን ስንል አይ እነሱ ሁለቱ ጓደኛ ስለሆኑ ጓደኛ እንኳን እንዳትሆናቸው ስማቸውን እየጠራ የመጽሐፉ ሰዎች ይለንና መልሶ ደግሞ እነሱ ከፍጥረት ሁሉ መጥፎ ናቸው ደግሞ ይለናል። ከፍጥረት ሁሉ መጥፎ እንግዲህ ከፍጥረት ሁሉ ክፉ ፍጥረት እንግዲህ አንዱ ሴጣን ነው። እኛም ምን ይለናል? ከሴጣንም ክፉ ናችሁ ይለናል። ማቁራ ናችሁ ሳንፈልግ ነው። አየሽ የእናንተን የምናሳየው ስህተት መሆኑን እንጂ እኛም ይጠቅመን ነገር ሆኖ አለም ፍሬ ነገር የለውም እስልምና። ሆነን ለመናገር እኛ የነቢያቶቹ አስተምሮ ስላለን ስንፈልግ የሙሴ መጽሐፍ ብንማር፣ ስንፈልግ የዳዊትን መጽሐፍ ብንማር፣ ስንፈልግ የሰለሞንን ብንማር፣ ስንፈልግ የሕዝቅኤልን፣ ስንፈልግ ኢሳያስን፣ ስንፈልግ ዕንባቆምን፣ ስንፈልግ ከሐዋርያቶች ዮሐንስን ወንጌል ብንማር፣ ማቴዎስን፣ ሉቃስን፣ ማርቆስን፣ ከመልእክት የጳውሎስን፣ የያዕቆብን ወደዛም እንደዚህ እንዲያል ማት ነቢያቶቹና ሐዋርያቶቹ መጽሐፍቶች አሉን። እኛ እሱን መማር እንችላለን። እናንተ ግን አንዱ የመሐመድን ትይዙና እሱም ደግሞ እኛ ላይ ጥላቻና ስድብ የተሞላበት ነው። ከዛ የነቢያት ሁሉ አስተምሮ ነው ትሉናላችሁ። የያዛችሁት አንድ የመሐመድን አስተምሮ ነው። አንድ የመሐመድን ነቢያቶች እንዲህ ብለዋል እያለ እሱ የነገራችሁን። እኛ ግን መጽሐፉ ነው ያለን የነቢያቶቹ። ዳዊት ስባል እናንተ ዳውድን በስም ነው የምታውቁት፣ መሐመድ የነገራችሁን። እኛ መጽሐፉ ነው ያለን። ሙሴ ሲባል እናንተ የምታውቁት ሙሳ፣ ሙሐመድ የነገራችሁን ሙሳ ነው የምታውቁት። እና አይሻ እና ቡህሬራ በሐዲስ የነገሯችሁን ነው የምታውቋቸው። እኛ ሙሴን መጽሐፉን እዘን ነው መጽሐፉን ነው የምናውቀው። በመጽሐፉ ነው የምናውቀው። ምን አስተምሯል፣ እንዴት ያምን ነበር የሚለው በመጽሐፉ ነው። ኢሳያስ እናንተ በወሬ ነው የምታውቁት፣ ሙፈሲሮቻችሁ የነገሯችሁን እዛችሁ። እኛ መጽሐፉን እዘን ነው የምናውቀው። ሕዝቅኤል እኛ መጽሐፉን እዘን ነው የምናውቀው። ኢዮብ መጽሐፉን እዘን ነው። እንደዚህ እያል ታሪካቸውን የመጽሐፍቶቻቸው ላይ ያሉትን ሪል እዘን ነው እንጂ ከጊዜ በኋላ እንደናንተ አንድ ብቻውን ተነስቶ አይ ልክ ደምሳሽ ተነስቶ አሁን ሁሉም ነቢያቶች ፍቅር ሲዝምን ነው የሚከተሉት። እኔ የመጨረሻው ነብይ ነኝ አለ ደምሳሽ። ለአፍሪካ የተላኩ ለኢትዮጵያ የተላኩ ከኢትዮጵያ የምነሳ የመጨረሻው እኔ ነኝ አለ። ኧረ አይደለህም ስትሉት ኖ ነኝ። በምን አወቅ? አይ እነኛ ነቢያቶች ሁሉ ስለ እኔ ተናግረዋል። ኧረ ተው። ማስረጃ ሲባል እዛው መጽሐፍ ውስጥ ያሳየናል፣ ራሱ ደምሳሽ ከጻፈ ውስጥ። በተመሳሳይ ቁርአንም እንደዛ ነው። መሐመድ ብቻውን ተነሳ እኔ የመጨረሻው ነብይ ነኝ አለ። ሙሐመድ ስለ እኔ ተናግረዋል። አይ ምን ነቢያቶች ስለ እኔ ተናግረዋል ይለናል። እከሌ ስለ እኔ ተናግረዋል ይላል። ማስረጃ ሲባል እዛው ቁርአን ውስጥ። ይህን እንዴት ነው የምታምኑት? ይሄ ትክክል አይደለም። ለዛ ነው የማንቀበለው። ለዛ ስህተት ነው ብለን ስለምናምን ነው። እና ፈይ ወንድሜ አንድ ሁለት ወይም ደግሞ ሶስት ጥያቄ እኔ በአንተ መንገድ እንዲጠየቅልኝ ይፈልጋለሁ። ለምን እኔ እነሱ ቤት አልሄድም? የእውነት ለምን? ቅሌት ነው ራሱ። በነገራችን ላይ የእውነት ይሳደባሉ። በመጀመሪያ እጅ አንድ ጥያቄ ስጠይቅ ገና አንቺ ካፍር ነሽ ከፍረሻል እና ናለቱላ አሌኪ ብለው ያባርሩኛል ማለት ነው። ስለዚህ እኔ እነሱ ቤት ማልሄድበት ምክንያት የእነሱ ስድብ ቆርቅሮኝ አይደለም። ከኔ ስም አንዲት አርፍ ወይም ደግሞ ነጥብ ማውረድም መስቀልም አይችልም። እነሱ ቢሳደቡ አፋቸው ነው የሚበላሸው እንጂ ለእኔ ምንም ነው፣ በቃ ምንም። ከዛ ውስጥ ብቻ እንኳን ፈጣሪ አዳነኝ። ግን አሁን ለቤተሰቤ የምጠይቁልኝ ጥያቄ መሰለ። በመጀመሪያ ያው የጠየኩት እነዚህ ሶስቱ ጥያቄ ልድገምልህና ምክንያቱም 3000 ምናምን ሰው ከስር ካለ ያዳምጣል ብዬ ተስፋ አደርጋለሁ። ሙስሊሞችም ሼክ ነኝ የምትሉትም አላችሁ እህት ወንድሞቼ፣ ሙስሊሞች ክርስቲያኖችም ሼር እያደረጋችሁ ይህንን ጥያቄ መልስ እንዲሰጡን እንፈልጋለን። ምክንያቱም ብዙዎች ፈርተው ነው እንጂ ይህ ጥያቄ ያው ውስጣቸው ይመላለሳል፣ ግን ይፈራሉ። ወደ አንቺ ተደሰነሽ ነው እንዴ? ክርስቲያን ሆኜ ማለት ወጥቻለሁ እኔ ከእስልምና። ኧረ እንኳን አብሮ ደስ አለን።
እና ደስ ብሎኛል። አንደኛ ጓደኛ አግኝተሻል። አንደኛ ጥያቄ የኔ ቀጥላል ትላለች። አይ እውነት ይቀልድ አይደለም። ሳልሞት እንኳንም ሳልሞት ሁለተኛ ሞት ፈጣሪ እንኳንም አዳነኝ። የእውነት ይቀልድ አይደለም። ባይዞ አንድ ነገር ልንገራችሁ። ቆይ ሄቨን ትቀጥያለሽ። ቅድም የሰራሁትን ቪዲዮ አንድ ያሳያቸው። ሴቶች አይምሯችሁን ተጠቀሙ። ይሄ የሚደልለው እንትን አይደለም። በቃ ሃይማኖት ቀልድ ነገር አይደለም። አንድ ሁለተኛ፣ ቅድም የሰራሁት እቺ አሁን ትልቅ ሴትዮ እንኳን ምን ትላለች? አይምሮ ጎዶሎ መባሏን እኔ አሁን ሄቨን አንቺን ለምሳሌ እዚህ ጋር ፊት ለፊት እያየሽ ነው አይደለ? ቆስጠንጢኖስን ወይንም ደግሞ ከስር ከጎንሽ ቃል አለ አይደለ? ከጎንሽ ቃል አለ። ይሄንን አይተሽ ለሰው ለማስረዳት ከጎኔ የተቀመጠው ቃል ነው ለማለት የኔን ያህል መናገር ይከብድሻል? እዛ ያለ ይከብዳል። ሙስሊሞች ጋር ስላለሽ ሁለት አልሆናችሁ አይችሉም። ቃል ኡመያና ሄቨን ተደምረው ነው የኔን ያህል ቃል ገዝተው የነበረ ብለው ማውራት የሚችሉት። የአይምሮ ጎዶሎ ናቸው፣ ዘገምተኛ ናቸው ተብሎ ስለሚታመን ይሄንን አሽሞንሙና አላህ እኮ ስላዘነልን የአይምሮ ጎዶሎ ናችሁ ብሎናል። ሀው ዘገምተኛ ናችሁ መባልን አላህ ስላዘነልን ነው ከወንድ ግማሽ ያለን ብላ ትቀበላለች። መጽሐፍ ቅዱስ ግን አሳያችኋለሁ። አንዴ አስደምጣቸው ትንሽ። ወይኔ በላቸዋል። ምክር እንትን ላይ ምስክርነት ላይ ብዙ ሴት ሰብሬው ስክሪኒን አላህ እኛን የበታች ያደረገበት ቦታ ነው ብሎ ይረዱታል። ይገርማል በጣም አላህ እንዴት እኩል የሰራውን ባሪያውን አንድ ከላይ አንድ ከታች ያደረገ ምን ማለት ነው? ሁለት ሴቶች አንድ ወንድ፣ ሁለት ሴት ምስክሮች፣ አንዷ ስትረሳ አንዷ ታስታውሳለች። ዘኪረ ኢህዳሁም ወልኡኽራ ማለት አባባሉን ራሱ እንዴት አርቲስቲክ እንደሆነ ይኸው የሰራ አርቲስቲክ እንዴት በጣም በቃ ውብ አድርጎታል። ምን አንዷ ስረሳ አንዷ ታስታውሳለች የሚለው ሁለት ሆናችሁ እንጂ ከአንድ ወንድ እኩል መመስከር የምትችሉት ሁለት ሴቶች የተደመራችሁ ነው የሚለው ምን ያህል ውብ እንደሆነ ትላለች። መታው መያ ስነግረኛ አንቺ ሴት ነሽ ግማሽ ነሽ ሌላ ሴት ጨምሪና ሁለት ሆናችሁ ካልሆነ ጎዶሎ ናችሁ ስላት ዋው ይሄንን እኮ አላህ ነው ያለን ምናምን ብላ እንደመደሰት እኮ ነው። ቀጥለው አርቲስቲክ ነው እባካችሁ ታደሙት። በትረሳ ለምን ብትረሳው አንዷ ያምሩ ስልክ ምንድን ነው አንተ እንዳገባህ እያየን ነው። አይዞህ ቀለበት አታሳየን እንዳይዘጋ ያገባ ሳንፈልግም ብሎ አይ ቲንክ አፕዴት ምናምን እያለ ነው። ኦኬ አንዴ ወይ ከዚህ ልክፈተው። ይቅርታ ሀብታም ሲጠብቅ እንደዚህ ነው። ላፕቶፕ እንትን ታብን በር ይዘጋበታል። ቅድም እኮ ነው የሰበረው እያወራን በር ዘግቶበት። ሀብታም ስትሆኑ ያው እዛ ስትሆን እንዴት መሰለህ ፈይ ወንድሜ፣ እዛ ስትሆን ይሄ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ ልብ አላቸው ግን አያስተውሉም የሚባለው ነገር በቃ እኛ ነበርን እኮ በትክክል። ለምን አሁን እኔ ለምሳሌ እንደዚህ ብባል በሰዓቱ ምንም በቃ ዋው ሱብሃንአላህ ፈጣሪ እንዴት ይወደኛል ደብል ደብል አድርጎ ነው ማለት ነው እንትን የሚለኝ እል ነበረ እዛ ውስጥ። አሁን ሶን ነው እንጂ የምደነግጥበት እዛ ያለው በጣም እኮራበት ነበረ። እንደውም 4 ሚስት ምናምን ፈጣሪ ስለሚያዝንልን ነው ምናምን ብዬ እቀበለው ነበረ እኔ ማለት ነው። እና ላዝኖላቸው ነው እኮ 4 የሰጣችሁ 4 ሚስት የዛኔ እንደዛ ነበር የሚያሳስብ። ምክንያቱም ያው ኡስታዝ አቡ አይደር በጣም የምወደው ኡስታዝ ነበረ። ያው ጅኒ ወንድ ወንድሞቼ ሴቶች ደግሞ ሴት እህቶቼ እንደሆኑ ከነገረኝ በኋላ ነው እንጂ በፊት የእውነት በምንም ነገር አላስተውልም ነበር እኔ።